ሰላም ጤና ይስጥልኝ። የዛሬው ትንታኔያችን ይዞን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይጓዛል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ DRC በአፍሪካ በስፋት ሁለተኛ ሀገር ስትሆን በዓለም ላይ 11ኛ ሀገር እንደሆነች ይታወቃል። ከአንጎላ፣ ዩጋንዳ፣ ሩዋንዳና ዛምቢያ ጋር በድንበር የምትዋሰነው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 112 ሚሊዮን የሚጠጉ ሰዎች የሚኖሩባት አገር ነች። ኮንጎ ከ200 በላይ ቋንቋዎች የሚነገሩባት ኮንጎ ሊንጋላ፣ ስዋሂሊ፣ ኮንጎና ሲሉባ የመሳሰሉ ቋንቋዎች የሚነገሩባት አገር ስትሆን ፍሬንች ደግሞ የሥራ ቋንቋ እንደሆነ ይነገርላታል። DRC ከ80 ሚሊዮን በላይ ሄክታር መሬት አረብል ወይንም ባዶ መሬት ያላት ሀገር ስትሆን በፓርኮቿና በማዕድን ሀብቷ የምትታወቅ ቀደምት የአፍሪካዊት ሀገር እንደሆነች ይታወቃል። ከዚህም 1100 የሚጠጉ ሚኔራሎችና ወርቅ፣ ታንታለም፣ ኮባልት የመሳሰሉ ማዕድናት ባለቤት የሆነችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የነጮች ትኩረት ሆና ሰንብታለች። ሆኖም ግን አሁን አገሪቷን እየመሩ የሚገኙ ፌሊክስ ቴሽኬዲ በM23 አማጽያን ፈተና ውስጥ የምትገኘው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አሁን ደግሞ በጤናው ዘርፍ እየቆየ ብቅ ያለ ዜጎቿን የሚገድልባት ኢቦላ ትልቅ ፈተና እንደሆነባት ነው የሚነገረው። ከሰሞኑ የመገናኛ ብዙሃን ትኩረት የሆነው እንደገና በአገሪቱ ያገረሸው የኢቦላ ቫይረስ ጉዳይ ከደቡብ አፍሪካ እስከ ዩናይትድ ስቴትስ ኦፍ አሜሪካ ዩሮፕንም አልፎ ላቲን አሜሪካ ሀገራትንም እያስፈራራ የሚገኝ በሽታ ሆኗል። የጉዞ እቅባም ጥለዋል። ይህ የኢቦላ ቫይረስ የበርካቶችን ሕይወት እየቀጠፈ የቆየ መድኃኒት ያልተገኘለት በሽታ አሁን ኮንጎን እየፈተናት ይገኛል። ኢቦላ ቫይረስ ያልተለመደ ነገር ግን ገዳይ በሽታ ነው። የኢቦላ ቫይረሶች ብዙውን ጊዜ እንስሳትን በተለይም የፍራፍሬ የሌሊት ወፎችን ያጠቃሉ። ነገር ግን የሰው ልጆች ወረሽን አንዳንድ ጊዜ ሰዎች በበሽታው የተያዙ እንስሳትን ሲበሉ ወይንም ሲይዙ ሊጀምር ይችላል ብሎ የዘርፉ ባለሙያዎች ያስረዳሉ። ምልክቶቹ በሽታው ከተያዙ ከ2 እስከ 21 ቀናት ይታያሉ። በድንገት ይጀምራሉና ጉንፋን ወይንም ወባ ይመስላሉ። ትኩሳትና ራስ ምታትም እንደዚሁም ማዝለፍለፍና ድካምም የበሽታው ምልክቶች እንደሆኑ WHO ያስረዳል። በሽታውም እየገፋ ሲሄድ ማስታወክና ተቅማጥን ያስከትላል። እናም የአካል ክፍሎችን ውድቀት ሊያመራ ይችላል። አንዳንዶቹ ግን ሁሉም አይደሉም። ታካሚዎች ውስጣዊና የውጭ ደም መፍሰስ ያጋጥማቸዋል። የዓለም ጤና ድርጅት ኃላፊ ቴድሮስ አድሃኖም ገብረኢየሱስ ስለ ወረሽኑ መጠንና ፍጥነት በጣም ያሳስበኛል ሲሉ ተደምጠዋል። ባለስልጣናት በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ600 በላይ ጉዳዮች ተጠርጥረው ቢያንስ 139 ሰዎች በቫይረሱ ሞተዋል ተብሎም ይታሰባል። ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከተጓዘ በኋላ በአጎራባች ዩጋንዳ ዋና ከተማ ካምፓላ ሌላ ሰው ሕይወቱ ማለፉ ነው የተሰማው። ነገር ግን በለንደን የሚገኘው የMRC የዓለም አቀፍ ተላላፊ በሽታ ትንታኔ ማዕከል በሜይ 18 የተለቀቀው መረጃ እንደሚያሳየው ከሆነ ከፍተኛ ምርመራ እንዲደረግና ከ1000 በላይ ንቁ ጉዳዮች ሊኖሩ እንደሚችሉም ነው መጠርጠሩን ይፋ ያደረገው። በኢቦላ ቫይረስ የመያዝ እድላቸው ከፍተኛ የሆኑ ሰዎችን ለመጠበቅ የሚረዳ ሞዴሎችም ተዘጋጅተው ከፍተኛ ርብርብ እየተካሄደ ይገኛል። የህዝብ ጤና ድርጅት ወይንም ፐብሊክ ሄልዝ አዳዲስ ጉዳዮችን በመከታተልና የጤና እንክብካቤ አቅራቢዎች ደህንነቱን በመጠበቅ የኢቦላ ወረሽንን ለመቆጣጠር በመስራት ላይ ይገኛሉ። ራስዎን ከኢቦላ በሽታ ለመጠበቅ መርዳት ይችላሉ ሲልም መርሆችን አስቀምጧል። በዚህም በተቀመጡ መርሆች በመጠቀምም ከበሽታው ራሳቸውን መጠበቅ አለባችሁ ሲሉ ተቋሙ ያስረዳል። የዓለም ጤና ድርጅት
ድርጅት በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምስራቃዊ ኢቱሪ ግዛት የተከሰተው የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲልም አውጇል። የተባበሩት መንግስታት የጤና ተቋማት እንዳስታወቀው ከሆነ 246 ገደማ ሰዎች በበሽታው እንደተያዙ የተጠረጠሩበትና 80 ሰዎች ህይወታቸው ያለፈበትን ይህ ክስተት የዓለም አቀፍ ወረርሽኝ ምድብ ውስጥ ለመግባትም መስፈርቱን ያሟላ ክፉ ገዳይ በሽታ እንደሆነ አስምሮበታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአሁኑ ሰዓት በበሽታው የተያዙ ሰዎች ትክክለኛ ቁጥርና በሽታው የተስፋፋበት ጂኦግራፊያዊ ስርጭት ላይ በከፍተኛ መጠን እርግጠኝነት እንደሚጎድል አስጠንቅቀዋል። እንደ ተቋሙ ገለጻ አሁን የተከሰተው የኢቦላ ዝርያ በቡንዲ ቡንጊዮ ቫይረስ አማካኝነት የመጣ ሲሆን እስካሁን ለዚህ ዝርያ የጸደቀ መድኃኒትም ሆነ ክትባት አልተገኘለትም። አሁን ላይ ከቫይረሱ ጋር የተያዙ 8 ኬዞች በላቦራቶሪ ተረጋግጠዋል። የኢቱሪ ግዛት ዋና ከተማ የሆነችው ኩኒያ እንዲሁም ሞንጓሉና ራምፓራ የተባሉት የወርቅ ማውጫ ከተሞችን ጨምሮ በ3 አካባቢዎች ውስጥ በበሽታው የተጠረጠሩና የሞቱ ሰዎች እንዳሉም ተገልጿል። በሽታው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዳለፈና በአጎራባቿ ዩጋንዳ ውስጥም 2 የተረጋገጡ ኬዞች መመዝገባቸውን ዓለም አቀፉ የጤና ተቋም አስታውቋል። እንደ ዩጋንዳ ባለስልጣናት ገለጻ የበሽታው ስርጭት አሳሳቢ መሆኑንና ለመከላከልም ሰፊ ጥረቶች የተደረጉ እንደሆነ የዩጋንዳ መንግስት አስታውቋል። ከኮንጎ ጋር የሚዋሰኑ 4 በአካባቢው የሚደረጉ የህዝብ እንቅስቃሴዎች፣ ንግድና ጉዞ ምክንያት ወረርሽኙ ይበልጥ ሊስፋፋባቸው የሚችል ከፍተኛ ስጋት ያለባቸው አካባቢዎች ተብለው ተለይተዋል። ወረርሽኙ ከተከሰተበት ቀጠና ውስጥም ያሉ 4 ድንበሮቻቸውን መዝጋት ወይም የጉዞና የንግድ እግድ መጣል እንዳለባቸው የዓለም ጤና ድርጅት አስረድቷል። እንዲህ አይነቱ እርምጃዎች ብዙውን ጊዜ ከፍርሃት በመነሳት የሚተገበሩ እንጂ ሳይንሳዊ መሰረት እንደሌላቸውም ነው የሚገለጸው። ኢቦላ በአውሮፓውያኑ 1976 ለመጀመሪያ ጊዜ የተገኘው አሁን ዲሞክራቲክ ሪፐብሊክ ኮንጎ ተብላ በምትታወቀው አገረ ግዛት ውስጥ ሲሆን የተሰራጨው ከሌሊት ወፎች እንደሆነ ይገመታል። በዓለም ላይ ከተከሰቱ ወረርሽኞች ውስጥም በገዳይነቱ 17ኛ ደረጃ ላይ ተቀምጧል። ከሰው ወደ ሰው የሚተላለፈው ከሰውነት ከሚወጣ ፈሳሽ እንዲሁም ከተሰነጠቀ ቆዳ ጋር በሚኖር ቀጥታ ንክኪ እንደሆነ የዓለም የጤና ድርጅት አረጋግጧል። በሽታው ከፍተኛ የደም መፍሰስና የሰውነት አካል ከጥቅም ውጪ መሆንን ያስከትላል። ባለፉት 50 ዓመታት ውስጥ በተለያዩ የአፍሪካ ሀገራት 15000 ገደማ ሰዎች በቫይረሱ ህይወታቸው ሊያልፍ መቻሉም ነው የተገለጸው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በቅርቡ በሰጡት መግለጫ ወረርሽኙ በሰፊው የአፍሪካ ቀጠና ላይ የፈጠረውን ስጋት ከፍተኛ እንደሆነ ገልጸው በዓለም አቀፍ ደረጃ ሲታይ ግን ችግሩ እየተባባሰ መምጣቱን አስረድተዋል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተነሳው ወረርሽኝ እስካሁን ተይዘው እንደሞቱ የተጠረጠሩ ሰዎች ቁጥርም 177 መድረሱ ነው የተነገረው። በበሽታው እንደተያዙ የተጠረጠሩት ደግሞ 750 ሰዎች መሆናቸው ነው የተገለጸው። የዓለም ጤና ድርጅት የበሽታው የስጋት ደረጃ ከፍ ያደረገው በዩናይትድ ኪንግደም የሚገኙ የኦክስፎርድ ዩኒቨርሲቲ ተመራማሪዎች ከ2 እስከ 3 ወራት ባለው ጊዜ ውስጥ ለሕክምና ሙከራ ሊደርስ የሚችል አዲስ ክትባት እየሰሩ መሆኑን በተገለጸበት ጊዜ ነው። ተመራማሪዎቹ ክትባቱን የሚሰሩት በኮቪድ ወረርሽኝ ወቅት አስትራዜኒካ የተሰኘውን ክትባት ለማዘጋጀት የተጠቀሙትን ቴክኖሎጂ ተግባራዊ በማድረግ ነው። ይሁን እንጂ ስለ ክትባቱ ውጤታማነት እስካሁን ማረጋገጫ አልተገኘለትም። ውጤታማነቱን ለማረጋገጥም በእንስሳት ላይ ተሞክሮም ምርምር መደረግ እንዲሁም በሰዎች ላይ መሞከር ይኖርበታል። ተመራማሪዎች እንስሳት ላይ ሙከራም እያደረጉ መሆኑን ቢቢሲ አረጋግጧል። እስካሁን ድረስ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ 82 ሰዎች በኢቦላ መያዛቸው የተገለጸ ሲሆን 7 ሰዎች በበሽታው መሞታቸው ተረጋግጧል ሲሉም ተናግሯል። በቡንዲ ቡንጊዮ ዝርያ 2 ሰዎች መያዛቸውንና 1 ሰው መሞቱ በተረጋገጠበት በአጎራባቹ ሀገር ዩጋንዳ ውስጥ ያለው ሁኔታ የተረጋጋ መሆኑን አስረድተዋል። እንደ ዶክተር ቴድሮስ አድሃኖም ገለጻ ዩጋንዳ ውስጥም በበሽታው
መያዛቸው የተረጋገጡ 2 ሰዎች ከዲሞክራቲክ ሪፐብሊክ ኮንጎ ወደ ሀገሪቱ የተጓዙ መሆናቸው ነው የተገለጸው። በእርስ በርስ ጦርነት እንዲሁም M23 የተሰኘ አማጺ ቡድን እንደዚሁም በእርስ በርስ ጦርነት የተፈተነች የምትገኘው የፍሌክስ ቴሽኬዲ አገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሌላ ፈተና ተጋርጦባታል፣ ኢቦላ። የዛሬው ትንታኔያችን የተከታተላችሁትን ይመስላል። መስፍን ማቴዎስ አዘጋጀሁላችሁ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ